በስመ አብ የክርስቲያኖ ሮናልዶ ደጋፊዎች የታላችሁ? አልሐምዱሊላህ ረቢል ዓለሚን ሽኩር ወጋት የኡዝቤኪስታን ስጋት በየ እግር ኳስ ላይ 100% ብሬንን ስትጠቀም ልክ እንደ ዛሬው ክርስቲያኖ ሮናልዶ ነው የምትሆነው። እርክት አንጀቴ ቂቤን የጠጣው አባቴ በቃ አይችልም ይሉሃል ያጣጥሉሃል ሞራልህን ነክተው ማንንም የሮናልዶን ሞራል አይነካም ሲጀመር ማለት ነው። ሱ ትላለህ ደስ ነው ያለኝ እግዚአብሔርን እኔ ሲጀመር ማለት ነው። ሮናልዶን ባየሁት ጊዜ ላይ ጉስባምስ የሚይዘኝ ሰው ነው። ይመቸን 5-2 ፖርቹጋል ጥሩ እንቅስቃሴ ነበረ። ጥሩ ነው ያየነው ሮናልዶ የኔ በት ማርያም ደስ ብሎኛል። አይሮን ነው ላይ ውስጣችን ያለው ህፃኑ ልጅ የለም ሮናልዶን የሚወደው። ይመቸን ሃትሪክ ብታረገው አይደብረን። ሃትሪክ ብንል አይደብረንም ነበር፣ ግን ይሁን ቆንጆ ነው። ይመቻችሁ፣ ደህና ደሩ። ግባለት ኳሱን ስጡት ፓስ ደቦቱ ሮናልዶ አሰሙንም ሚሰለች መጪውን የሰውን አፍ ዘም ማድረግ ሚሰለች ዘም ወይኔ እናቴ ሃትሪክ ገና ሃትሪክ ትችላለህ የኔ አባት። ወጋት የኡዝቤኪስታን ስጋት በየ አይ ስቀልድ ነው። እንኳን ደስ አላችሁ። እውነት በማግባት ወዲ ደስ ብሎኛል። ስፔሻሊ ደግሞ ለእናንተ ነው ደስ አክቹሊ እኔ ደስ አላለኝም፣ ግን ለእናንተ ደስ ብሎኛል። ለፋኖቹ ምናምን ሰሞኑን ስጠብቁት ምናምን ለነበራችሁና እንኳን ደስ አላችሁ። ሃትሪክ ባለመስራቱ ውስጤ ደስ እያለው እየዘለለ እየጨፈረ ምናምን በእናንተ ደስ ብሎኛል። ደጋፊዎቹ አይናችሁን ጭፍን አታርጉት። ፖርቹጋል በዛ አይነት ሁኔታ የት እንደምትደርስ እኛ አላቅም፣ ግን እናያለን። ችግር የለውም እናያለን፣ አብረን እናያለን። ግን የት እንደምትደርስ አናቅም። እንኳን ደስ አላችሁ። በስመ አብ የክርስቲያኖ ሮናልዶ ደጋፊዎች የታላችሁ? ቲክቶክ ላይ የታላችሁ? 5-0 በጨዋታው 2 ጎል አስቆጠረ ክርስቲያኖ ሮናልዶ። አንድ ቀን አሳፍሮኛ አያውቅም። የታላችሁ? ይሄ ቪዲዮ በኮፕሊንግና ኮሜንቱን አጨራርቁት። እግር ኳስ ላይ 100% ብሬንን ስትጠቀም ልክ እንደ ዛሬው ክርስቲያኖ ሮናልዶ ነው የምትሆነው ማለት። ለምንድነው ይሄንን ያልከው ካላችሁኝ ደግሞ ምክንያቱም ይሄን ቪዲዮ ኮፒ ሊንክ እና ሪፖስት ያደርጋችሁ ለሌሎች ያደረሳችሁ ተከታተሉኝ። እንግዲህ በዛሬው ጨዋታ ላይ ክርስቲያኖ ሮናልዶ ሁለቱንም ጎሎች ሲያስቆጥር ለፖርቹጋል በጣም አስደናቂ ሙቭመንት እና ፊኒሺንጎች ነበሩት። በጣም ቦታው ላይ ማስተር የሆነ ተጫዋች እንደሆነ አስመልክቶናል በሙቭመንቶቹ ማለት ነው። አክቹአሊ ዛሬ ብቻ አይደለም በተለያዩ ጨዋታዎች ላይ ደጋግሞ የሚያሳየን ነገር ነው ሲያር። ዛሬ ግን ማለት ነው ሴት ፒሶች ላይ ሲያደርግ የነበረው ነገር በጣም ነበር ሲያስገርመኝ የነበረው። ላሳያችሁ ተንቀሳቃሽም ስላላይ አላካተትኩም፣ ነገር ግን በምስል ላሳያችሁ። ይኸውላችሁ እዚህ ጋር እኔ የኑኖ ሜንዴዝን የቅጣት ምትጎል ማለት ነው አሲስቱን ለክርስቲያኖ ሮናልዶ ነው የምሰጠው። ለምን ካላችሁኝ ደግሞ ማለት ነው ጥፋቱ የተሰራው እኮ ኔቶ ላይ ነው። ግን ለምንድነው ይሄንን ያልከው ካላችሁኝ ቅጣቱ ሲሰጥ ክርስቲያኖ ሮናልዶ ነበር የሚመታ የመሰለው ማለት ነውና የኡዝቤኪስታኑ ግብ ጠባቂ ማን እንዳይመታ ግራ ተጋብቶ ነበር። ሲያር ይመታዋል ብሎም ነበር ኤክስፔክት ሲያደርግ የነበረው ማለት ነው። ሲያር ደግሞ በጣም ለማዘናጋት የእለቱን ዳኛ የተሰራውን አጥር የኡዝቤኪስታኖችን የተከላካይ አጥር ላይ ኮምፕሌንስ ያደርግ ነበር በጣም በተደጋጋሚ ማለት ነው። እና እሱ የሚመታው ይመስል ነበር። ከዛ በኋላ ግን ኬርለስ ሆኖ ነበር የተውን ኑኖ ሜንዴዝ በጣም ባስደናቂ ሁኔታ ጎል አስቆጠረና የግብ ጠባቂውን ሁኔታ ካያችሁት በጣም ግራ ተጋብቶ ነበር ጎል አስቆጠረ ማለት ነው። በቆመበት ኤሪያ ላይ የተቆጠረው ግን በጣም ግራ ተጋብቶ ነበር። ይሄንን ሞመንት ያዙልን እና ደግሞ እቺ የወጣችበትን ኳስ አስታወሳችሁ? ብሩኖ ፈርናንዴስ ተመሳሳይ አይነት አሲስት ለአንቶኒ ማርሻል ከማንቸስተር ሲቲ ጋር በሚጫወቱበት ጊዜ አድርጎ ነበር። ዛሬም እንግዲህ ይሄን ሊደግም ተቃርቦ ነው ያጣው። በዚህ ጨዋታ ላይ ለክርስቲያኖ ሮናልዶ እንግዲህ በምትመለከት መልኩ ቅጣት ምቱን የተወው ይመስል ነበር አብሮ ቆሞ ማለት ነው። ከዛ በኋላ ግን ወክ ያረጋ ወደ ወሉ ለመግባት ጥረት ሲያደርግ ይታያል ማለት ነው። ከዛ በኋላ ብሩኖ በቺፕ ለክርስቲያኖ ሮናልዶ አሲስት ያደርግላታል። ሲያርን በጥሩ ሁኔታ ተጠቅሞበት ነበር። እንዳለመታደል ሆኖ ሴቭ ተደርጎበት ኳሱን ሳይጠቀምበት ቀርቶ ነበር። ኤኒዌይ ግን ይሄንን የሴት ፒስ አጠቃቀም ተመልክቼ ማለት ነው በጣም ነበር የተገረምኩት። ሁለት ከሴት ፒስ የመጡ ጎሎችን ነበር ፖርቹጋሎች ማስቆጠር የቻሉት። የማዘን ምቱም ኦን ጎል የተቆጠረው ከሴት ፒስ ነበር የመጣችው። የኑኖ ሜንዴዝ ቅጣት ምት እንደዛው ማለት ነው። ይሄ ደግሞ ብዙ እንዳያስገርማችሁ ጋይስ፣ ምክንያቱም የአስቶን ቪላ በሰዓት በዓለማችን ላይ በሴት ፒስ ኮችነት ድንቅ ከሚባሉ አሰልጣኞች መካከል አንዱ ነው። አስተን ማክፔ የፖርቹጋል ናሽናል ቲም ሴት ፒስ ኮች ነውና
ከሱ ጋር በተያያዘም ነው ይሄ ስራ በእያንዳንዱ እንቅስቃሴዎች የተለያዩ ስትራቴጂዎችን እያሳዩን በሴት ፒሱ አጠያቀም ላይ ጥሩ ውጤታማ እንደሆኑ ያሳዩን ማለት ነው። ኤኒዌይ እናንተ ስለ ዛሬው ሲአር እና ስለ ፖርቹጋል ሴት ፒስ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አልሐምዱሊላህ ረቢል ዓለሚን ሽኩር ሽኩር አልሐምዱሊላህ ረቢል ዓለሚን ሽኩር ሽኩር ከአይን ያውጣችሁ ይልመድባችሁ ጎሉን ጀባ አሲስቱን ጀባ ዋንጫውን ጀባ ቢስሚላ ብለናል። ሸይጣን ማስወጥተናል። አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሳኤል አንተኩስም ብለን ነው እንጂ እኮ አንተ ሮናልዶ ይንተሳታት ምድረ ተቺያው ከጉድጓድ አንጠልጥያ ወጣሃለሁ። ልክህን እነግርሃለሁ። መፋታ እንዳይመስል ገባና አውጣው ይላል አባቴ። እርክት አንጀቴ ቂቤን የጠጣው አባቴ። ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እንዴ? ኦንጎሉም ምናምን ረገር ራሱ ኦንጎሉም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል። ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል። ዛሬ ግን ቻት ጂቢቲ በደንብ አድርጎ ነው የመከረህ ነው ማለት ገባ። ቼንጆች ምናምን ራፋኤል ሊያው የምትባል ሰው የአንተ ኦራ ፋርመር ማለት ባዶ ኳስ እኮ ነው በቃ ዝም ብለህ ብታገማው ኖርማል ነው። ጎል ነው አንድ ተብሎ ነው የሚቆጠርልህ። ምን አይነት ጎል ነው ያረከው አንተ? ቅርቅር ቶፕ-ቢንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት። ስታስከፉን እንደሰደብናችሁ ኢንስታግራሜ ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ በእንግሊዘኛ ነው የምልህ ገባ አይደል? ኢንስታግራሜን ገብተህ ሪፖስት ምናምን አድርገው ፎሎ አድርገው ሊንክ ባዮ ላይ ያለው ነው ትክክለኛ ኢንስታግራም ማለት ነው። ባዮ ላይ በዚህ ትገባለህ፣ ኢንስታግራም ላይ ትገባለህ። ሌላ ቪዲዮ በእንግሊዘኛ ደቅ አደርግላችኋለሁ የምስጋና ቪዲዮ። እሱን ገብተህ ሪፖስት ታደርገዋለህ፣ ኮሜንት ላይ ሜንሽን ታደርግልኛለህ። ሜንዴዝ፣ ኑኖ ሜንዴዝ፣ ብሩኖ ፈርናንዴዝ ማለት ሌላ ማለት ነው አሲስት ያደረከው ካንሴሎ ዣኦ ካንሴሎ ገባ አይደል? ሌሎቹን ጎል ያገባችሁት ምናምን ሰዎች ይመቻችሁ ነው የምልህ። በቃ ይሄ ነው እንደ ቡድን መጫወት ማለት ይሄ ነው። this is how you play as a team ብለን መልእክት እንልክላችኋለን። ኢንስታግራም ላይ እንገናኝ ነው የምልህ። በቃ ጀማ አሁን ቀብረሬ ማለት መብት አለው ይሄ ልጅ ማለት ነው። የምሬን ነው የምላችሁ። 2 ጎል አስቆጥሯል። ቡድኑ 5-0 በሆነ ውጤት አሸንፏል። ይሄ ልጅ ላይ ያለበት ፕሬሸር የትኛውም ተጫዋች ላይ የለም አይደለም። ይሄ ተጫዋቹ ላይ ቅርና እኮ ደጋፊው ላይ ፕሬሸር አለበት። የምሬን እኮ ነው የምነግራችሁ። በርናንዶ ሲልቫ የምትባል ተጫዋች ማለት ነው እመኔ ቋሚ ሆነ ከጀመርክ ማለት ነው ጠላቴ ነው የምትሆነው። በቃ በፍጹም አያስፈልግም። ማን ያስፈል ጆዋ ፊሊክስን አርግለት በቃ ይሻላል። ምርጥዬ አሰላልፍ ማንዬ። ያ ብቻ ሳይሆን ደግሞ አንዳንድ መተስገበገቡ የፖርቹጋል ተጫዋቾች አላችሁ። በቃ ተረጋጉ። እስቲ ለሱ ተጫወቱ። እኔ አሁን ራፋኤል ሊዮ ያገባው ጎል እንዴት ነው ያቃጠለኝ። በቃ አሰጠውም እንዴ ሰጠኝ እያለህ እኮ ነው አንተ። ለምንድን ነው ማማማ ይሰጠው? አሁን እኔ እናቱ የወለደችው አርጀንቲና ቤት ቢሆን ይሄን እንኳን ሲያገኘው ራፋኤል ሊዮ የመታውን ያስቆጠረው እንኳን ማለት አንድ ተጫዋች አይመታ። ሜሲ አጠገቡ ካለ ለሜሲ ነው የሚሰጠው በእርግጠኝነት ምነግራችሁ። አንተና ሜሲ ሁለተኛውን ጎል ለራሱ ሲያስቆጥር ማለት ነው ኳሱን እንዴት እንደሰጠው አይታል። መምታት ይችላል እኮ ኳስ አይደለ ግን አይሆንም ብሎ ለሜሲ ሰጠው። በአስቸጋሪ ሁኔታ ውስጥ ሄዶ ሜሲ ያስቆጠረው አይደለ። አሁን ፖርቹጋል ቤት እንደዚህ አይነት ነገር ነው የሚያስፈልገው። ለምንድን ነው የሚስገበገቡት? ራፋኤል አሁን አንን ኳስ አገባው አላገባው ምንድን ስጥ በቃ ስጥ። ይሽነሽን አይሰጥም። ለማንኛውም ጀማው ትልቁ ፖይንት ምን መሰላችሁ? 2 ጎል አስቆጥሯል። ከተሄደው 3 አረጉ ይቀጥላል። አሁን ተንፈስ ቀዝቀዝ ተብሎለታል አይደለ? በቃ ይበቻችሁ። ኮፒ ሊንክ ሼር አድርጉ። ለጀማ ማደረሳችሁ እንዳትረሱ። አካውንቴ ጥሩ አይደለም ምን አገባኝ እኔ። ዝም ብላችሁ ኮፒ ሊንክ አድርጉልኝ። ይመቻችሁ።